ሰላም እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ በጣም ወሳኝ እና ብዙዎችን ግራ ሲያጋባው ወደ ኖረ የራዕይ መጽሐፍ ክፍል ውስጥ ነው የምንገባው። ያ ምስጢራዊው ቀይ ዘንዶ እና ከሰማይ እንደወደቁ የተነገረላቸው ከዋክብት። እስኪ ምን ማለት ሊሆን እንደሚችል አብረን እንመርመር። ዋው! በጣም ከባድ ምስል ነው አይደል? አንድ ታላቅ ዘንዶ፣ ከሰማይ የሚረግፉ ከዋክብት። ይሄ ምስል እኮ ለዘመናት የሥነ መለኮት ሊቃውንትን ሲያከራክር የኖረ ነው። ታዲያ ይሄ ምስል ምንድን ነው የሚያሳየው? የሰማይ ጦርነት ነው ወይስ ምድር ላይ ስለሚሆን ስደት ነው የሚናገረው? እናም የዛሬው ትልቁ ጥያቄያችን ይሄ ነው። እነዚህ ከዋክብት ተብለው የተጠቀሱት ነገሮች ምንድን ናቸው? ማንን ነው የሚወክሉት? እንግዲህ በዚህ ምንጭ ላይ ተመርክዘን እስኪ ይህንን ምስጢር ለመፍታት እንሞክር። እሺ፣ እስቲ ወደ መጀመሪያውን እና ምናልባትም ብዙዎች ወደሚሰማውበት ትርጓሜ እንግባ። ይህ እይታ ምን ይላል መሰላችሁ? ከዋክብት ሲል ቃል በቃል በሰማይ ላይ የምናያቸውን ከዋክብት ማለቱ አይደለም፣ በፍጹም። ይልቁንስ የራሳቸውን ነፃ ፈቃድ ያላቸውን አስተዋይ ፍጡራንን ነው የሚያመለክተው። ማንን? ወይ መላእክትን ወይም ደግሞ ቅዱሳንን። እሺ፣ በዚህ እይታ ውስጥ ግን አንድ ትልቅ ጥያቄ ይነሳ። ይህ ክስተት መቼ ነው የተፈጸመው? ጊዜው በጣም ወሳኝ ነው። ለምን መሰላችሁ? ክስተቱ ዘንዶ ያው ሰይጣን ከመታሰሩ በፊት ከሆነ ከወቅቱ የወደቁ መላእክትን ነው የሚወክሉት። ነገር ግን ክስተቱ ሰይጣን ከታሰረ በኋላ ከሆነ ደግሞ የተታለሉ የብሉይ ኪዳን ቅዱሳንን ሊወክሉ ይችላሉ። ስለዚህ ጊዜው ሁሉንም ነገር ይወስናል። እሺ፣ እዚህ ጋር ደግሞ አንድ በጣም ልናስተውለው የሚገባ ነገር አለ። በቀዩ ዘንዶ እና በባሕር አውሬ መካከል ያለው ልዩነት በጣም ተመሳሳይ ይመስላሉ አይደል? ሁለቱም 7 ራስ 10 ቀንድ አላቸው። ግን ልዩነታቸው ወሳኝ ነው። ምንጩን እንደሚለው ቀዩ ዘንዶ ራሱ ሰይጣን ሲሆን፣ የባሕር አውሬው ደግሞ ሰይጣን የሚጠቀምበት ምድራዊ የፖለቲካ ኃይል ነው። ይህንን መለየት ትንቢቱን ለመረዳት ቁልፍ። እሺ፣ አሁን ደግሞ እስኪ ሌሎች ትርጓሜዎችን እንመልከት። ምንጩ ግን እነዚህን እይታዎች ውድቅ ያደርጋቸዋል። ለምን ውድቅ እንደተደረጉ ማውቁ የጸሐፊውን የመጨረሻ ሐሳብ የበለጠ እንድንረዳው ያደርገናል። እንግዲህ ከውድቅ ከተደረጉት እይታዎች የመጀመሪያው የቅዱሳን ስደት የሚለው ነው። ይህ እይታ ምን ይላል? ከዋክብቱ የብሉይ ኪዳን ቅዱሳን ናቸው። ወደ ምድር መጣላቸው ደግሞ ስደት ደርሶባቸው ተገደሉ ማለት ነው። ግን ችግሩ ምንድን ነው? ምንጩ እንደሚለው በትክክል 1/3 የሚሆኑ ቅዱሳን በሰማዕትነት እንደሞቱ የሚያሳይ ምንም አይነት ታሪካዊም ሆነ መጽሐፍ ቅዱሳዊ ማስረጃ የለም። ስለዚህ ይህ ሐሳብ በቂ መረጃ የለው። እሺ፣ ሌላኛው ውድቅ የተደረገው ሐሳብ ደግሞ ይሄ ነው። ይህ እይታ በራዕይ 22 ላይ ከዋክብት ወደቁ የሚለውን በራዕይ 8 ላይ ካለው ከአራተኛው መለከት ጋር ያገናኟል። ያው አራተኛው መለከት ሲነፋ የፀሐይ የጨረቃና የከዋክብት 1/3 እንደሚጨልም ይናገራል አይደል? ስለዚህ ያንን ነው የሚጠቅሰው ይላሉ። ግን ምንጩ ይህንን ሐሳብ አይቀበለውም። ለምን? ምክንያቱም የወደቁ መላእክት ወይም የተሰደዱ ሰዎች የሚለው ምሳሌያዊ ትርጉም እንዲሁ የሰማይ አካላት ከመደብዘዝ ጋር ሲነጻጸር እጅግ በጣም የከበደና ትልቅ ትርጉም አለው። በቃ ሁለቱ ክስተቶች ክብደታቸው በፍጹም አይመጣጠንም። እሺ፣ አሁን ደግሞ ነገሩ ትንሽ ውስብስብ ወደሚልበት ክፍል ደርሰናል። ይሄ ሶስተኛው እይታ በጣም አወዛጋቢ ነው። ለምን መሰላችሁ? ምክንያቱም ቁልፍ የሆኑ ገጸ ባህሪያትን ትርጉም ይቀይራል። የፍጻሜውንም የጊዜ ሰሌዳ ሙሉ በሙሉ ነው የሚገለበጠው። እንግዲህ የዚህ እይታ ትልቁ መለያየት የሚጀምረው እዚህ ጋር ነው። ወንድ ልጅ የተባለው ማን ነው? ጸሐፊው ወንድ ልጁ ኢየሱስ ነው ይላል። ያው አሕዛብን ሁሉ በብረት በትር የሚገዛው የተባለው። ይሄ ሶስተኛው እይታ ግን አይ ወንድ ልጁ ሰማዕት የሆኑ ምስክሮች ናቸው ይላል። በመጀመሪያው ትንሣኤ ወደ እግዚአብሔር የተወሰዱት። እናም ይሄ ምርጫ ቀላል ነገር አይደለም። የትንቢቱን አጠቃላይ ትርጉም እና የጊዜ ሰሌዳ ሙሉ ለሙሉ ነው የሚቀይረው። እሺ፣ የጸሐፊው የጊዜ ሰሌዳ በሙሉ የተመሰረተው በዳንኤል 9:27 ትርጓሜ ላይ ነው።
አንዳንድ ትርጉሞች በሳምንቱ መካከል ሲሉ 1 ጊዜን ያመለክታሉ። የጸሐፊው ምንጭ ግን ለሳምንቱ ግማሽ የሚለውን ትርጉም ነው የሚመርተው። ይሄ ደግሞ 1260 ቀናትን ማለትም የጊዜ ቆይታን ያሳያል። የአውሬው የአገዛዝ ዘመን ማለት ነው። እንግዲህ ጸሐፊው የሚያቀርበው የጊዜ ሰሌዳ ይህን ይመስላል። እስኪ በቅደም ተከተል እንየው። መጀመሪያ የጥፋት ልጅ ቤተ መቅደስ ውስጥ ሲቀመጥ የመጨረሻው ሳምንት ይጀምራል። ከዚያ በመጀመሪያው ግማሽ ለ1260 ቀናት የአውሬው አገዛዝ ይጀምራል። በዚህ ጊዜ ሴቲቱ ወይም ቅዱሳን ጥበቃ ይደረግላቸዋል። የመጀመሪያው ግማሽ ሲያልቅ 7ኛው መለከት ይነፋል። የመጀመሪያው ትንሣኤም ይፈጸማል። ሰማያት ወደ ሰማይ ይወሰዳሉ። ከዛ በኋላ በሁለተኛው አጋማሽ 7ቱ መቅሰፍቶች ምድር ላይ ይፈሳሉ። እናም ይህን ቅደም ተከተል ቅድም ካየነው ከ3ኛው የታይ ጊዜ ሰሌዳ ጋር በቀጥታ ይጋጫል። እሺ፣ አሁን ሁሉንም ነገር አንድ ላይ አርገን ወደ ጸሐፊው የመጨረሻ መደምደሚያ እንምጣ። ከዚህ ሁሉ ትንታኔ በኋላ ጸሐፊው የደረሰበት አቋም ምንድን ነው? እስኪ እንጣቀልለው። እንግዲህ የጸሐፊው የመጨረሻ ትርጓሜ ነጥብ በነጥብ ሲታይ ይህን ይመስላል። አንደኛ፣ ወንድ ልጁ ያለምንም ጥርጥር ኢየሱስ ነው። እርገቱ ነው የጊዜው ማዕከል የሚሆነው። ሁለተኛ፣ የሴቲቱ የ1260 ቀናት ጠበቃ የመጨረሻው ሳምንት የመጀመሪያው አጋማሽ ነው። ሶስተኛ፣ ሁለቱ ምስክሮች 144,000 እና የሴቲቱ ዘሮች ሁሉም አንድ ቡድን ናቸው። እናም የመጀመሪያው ትንሣኤ የሚሆነው አንድ ጊዜ ብቻ ነው። ይህም ከ1260 ቀናቱ በኋላ ነው። ስለዚህ የሁሉ ሲደመር መደምደሚያው ምንድን ነው? የወደቁት ከዋክብት ኢየሱስ ከመውለዱ በፊት የወደቁት ፍጡራን መሆን አለባቸው፣ ያው መላእክት ወይም ምናልባትም ቅዱሳን። በመጨረሻም ይህንን ትንታኔ ስንዘጋ አንድ ትልቅ ጥያቄ ይዘን እንለያይ። የአንድ ምልክት ትርጓሜ ብቻ ቢቀየር፣ ለምሳሌ የወንድ ልጁን ማንነት ብንቀየር፣ ትንቢቱ በሙሉ አብሮ ይለወጣል ማለት ነው? ይሄ የሚያሳየው የትንቢት ትርጓሜ ልክ እንደ ሰንሰለት መሆኑን ነው። አንዱ አንጓ ከተበጠሰ ሁሉም ይበጣጠሳል። ስለዚህ ምን ያህል ጥንቃቄ እንደሚጠይቅ ያስገነዝበናል። ስለተከታተላችሁን ከልብ እናመሰግናለን።